ባለፈው ሳምንት በእኛ ድራማ አየሽው? የብዱሻ በሽታ የመጀመሪያው ምልክት ይሄ ነው። ከመታመምሽ በፊት ጣዩ። አውሎ ነፋስ እንደ ዛፍ ገንድሶ ይጣል። ሜላት ከቡድኑ ታበታለች። አንቺ ሁኔታ ደግሞ ስለሱ ምን ማውራት አልፈልግም። ስማ አንተ ግርማ የት ሄዶ ነው? ያው ከቻለልሽ ውሽን የት ነው ያደረግኩት? ያረ ለቀቅ! አንቺ ልቀቀው እንጂ ሰጣው። ፋሲል ውሻ ያንተ ጋር ነው። ግርማ እኔን ሳያስፈቅድ ነው የሰጠው። ሊጥሎ ያለውን ውሻ እኮ ነው የወሰድኩት። በቃ ሁለታችሁም ጥፉ ከዚህ። ጋሻው አንቺና ልጆችሽን እንደሚደበድብም ሰምተናል። ኧረ በጭራሽ! ጉዳዩን ወደ በላይ አካል ከመውሰድ ውጪ ሌላ አማራጭ የለም። ለጓደኝነታችሁ ማበብ ስትሉ ችግሩን መነጋገርና በቶሎ መፍታት ያስፈልጋል። ስለዚህ ማን ይቅዳም? ይቅርታ ሜላት፣ በጣም ተናድጄ ስለነበረ እኔም ይቅርታ ሙዬ። ለስንት ጊዜ መሰለሽ ይሄን አጋጣሚ ጠበቅኩት። የኛ ሩጪ! አሁንም እየተከተለ ነው። እኔ እንጃ አይታየኝም። አምልጠነዋል ማለት ነው። ወይኔ ጁኒ፣ ጎተታሽ ባታነሹ እኮ ጉዴ ነበር እንዴ! ለማይታለ ጉንታላ አይደል የሚያክለው? በእናትሽ የወረወረው ድንጋይ ጀርባዬን ብሎኛል። ጎዳሽ እንዴ? ትንሽ አብጧል እንዴ? እስኪ እዩ። እስቲ እዚህ ጋር አንቺ ስትነኪው አመመኝ። ትንሽ አብጧል። ደህና አድርጎ ነው ያደቀቀኝ። ባክሽ ያዙልኝ! ዘረፉኝ! ይሰማሻል ጁኒ? እሱ ነው እንዴ? እንደ እባብ አፈርልሶ ይነሳል እንዴ? ተነሽ ጁኒ፣ እንሂድ። ተነሽ እንሂድ፣ በእናትሽ እነዛውና የዘረፉኝ እነዛውና። አንቺ አረ ማን ደፋር ነው ዘረፉኝ ይላል እንዴ? ወይኔ ጉዳችን መጣ። አብረው ደግሞ ሰዎች አሉ መሰለኝ። ሩጪ ጁኒ፣ በእናትሽ። እሺ እናንተ በዚህ በኩል ሂዱ፣ እኛ በዚህ በኩል እንሄዳለን። ከዛን ጥግ ላይ እናጠምዳችኋለን። ሂዱ። እንደምን አደራችሁ ልጆች? ደህና ጋሽ ጌታቸው። መዝናኛ ማዕከሉን በጠዋት የከፈትኩት ለእናንተ ስል ነው። እናመሰግናለን ጋሽ ጌታቸው። ከዋናው ልምምድ በፊት እኮ በደንብ ለመዘጋጀት ብለን ነው። ጥሩ አስባችኋል። በሉ እኔ ትንሽ ስራ አለብኝ። የምትፈልጉት ነገር ካለ ቢሮዬ ታገኙኛላችሁ። ሜሉ፣ የሚጠጣ ነገር የት እንዳለ ታውቂያለሽ አይደል? እባክሽ አስተናግጃቸው። እሺ ዳዲ። ሚሚ የት ትሆን? እርግጠኛ ነኝ ትመጣለች። እኛን ጀምር። ሶስታችን ብቻ ስንል ያን ያለ አምርማ። ሳራ እኮ ከጥናቷ በኋላ ትምህርት ቤት በር ላይ ጠብቃችኋለሁ ብላናለች። አዎ ነግራኛለች። እሷ የምትዘፍነውን ግጥም ትንሽ ለውጫለሁ። አያችሁ? እሙዬ አሪፍ ለውጥ ነው ያረግሽው። እርግጠኛ ነኝ ቶሎ ትይዘዋለች። የዛሬው ቅዳሜ ገና በጠዋቱ ደመቅመቅ አድርጋችሁታል። ሃይ ሙዬ። ሃይ ማንቲ። ምን ፈልገህ ነው? ደግሞ ባለፈው ያረከውን የረሳንል እንዳይመስል። እኔማ ቲሸሬ ነው ኪድና አግዛቸው ብሎኝ ነው። ግን ሌላ ልነግራችሁ የምፈልገው ነገር አለ። ምንድን ነው? ባለፈው ለተናገርኩት ነገር በጣም ይቅርታ እሙ። ከልብ ያልነበረምሽ። ችግር የለውም ማንቲ። ማንቲ፣ አንተም ደህና ነህ፣ እሷም ደህና ነች፣ ሁላችንም ደህና ነን። ዛሬ ያለችንን የመጨረሻ እድል እስቲ እንጠቀምባት። የማግዛችሁ ነገር አለ። አንተ እኛ ልታግዝ። ቆይ እንዲያውም የቀየርነው ግጥም አለ። ወስደህ ለሳራ ትሰጣታለህ። አልመጣችም እንዴ? ከቲቸር ሄኖክ ጋር ወደ ዝግጅቱ ቦታ ለመሄድ በር ላይ ተቀጣጥረናል። ከዛ በፊት አትመጣም። እስከዛ ግን ይህንን ግጥም ብታደርስላት መለማመድ ትችላለች። አባቷ ድጋሚ በጥናቷ ሳትዘፍን ካልያዟት ማለት ነው። እሺ ሙዬ፣ አደርስላታለሁ። ይኸውልህ ግጥሙ
የሳራን ቤት ታውቀው የለ? አውቀዋለሁ። በቃ ሂድ፣ በኋላ ትምህርት ቤት በሩ ላይ እንገናኛለን። እሺ ቻው ሙዬ። ቻው ማንቲ። እናንተ 3 ሰዓት ሆነ እኮ። ሚሚስ 2 ሰዓት መድረስ ነበረባት አይደል? አይ የሆነ ነገር ሆና ነው እንጂ ሚሚ አታርፍድም። ያሯሯጣህ ቀስ ብላ አታንኳኳ። ይቅርታ የሚከፍትልኝ አጥቼ ብዙ ስለቆምኩኝ ያልሰማችሁ ይመስሉኝ። ምን ፈልገህ ነው? ሳራን ፈልጌ ነበር። አንድ ትምህርት ቤት አብረን ነው የምንማረው። ጓደኞቿ የሆነ መልእክት አድርስ ብለው ልሰጣት ነበር የመጣሁት። ጎሽ ጓደኞቿ አንተንም አላወቅንህ እንኳንስ ያላየናቸው። እነማን ናቸው ለመሆኑ? እሙዬን ታውቂያታለሽ? ያቺ ቆንጆዬዋ ልጅ እሷና ጓደኞቿ ናቸው። በሌላ ኩትን ስጠኝ። ይኸው በጣም አስቸኳይ ነው፣ አደራ አሁኑኑ ብትሰጫት ደስ ይለኛል። እኔ የምለው በእርግጥ ይሄ ከጓደኞቿ የመጣ መልእክት ነው? አዎ እንዴ፣ ከፈለግሽ አንብቢው። አረ ዘቅዝቀሽዋል። ቆይ አንቺ ላንብብልሽ። በልሂድ መስሏል። ስጫትና ታንብበው። ሲያምርህ ይቅር። ፋሲል አንተ ፋሲል፣ ምንድነው ዙሪያሽ? ትንሽ ለተኛ አትረብሽኝ አላልኩሽም ነበር? ብትነቃ ነው የሚሻል። ያዝ ይህንን። አሁን አንዱ ወጠጤ ለሳራ ስጭልኝ ብሎ ሰጥቶኝ ነው የሄደው። ማን? የት አለ? ያውልህ ና በመስኮቱ በኩል ያው የመንገዱን ቀኝ ይዞ ሽቅብ የሚወጣው ይሄ ቀይ ቲሸርት ያደረገው? የለም፣ ቦልቧላ ሱሪ የለበሰው። አየሁት። ይሄ እኮ የፍቅር ደብዳቤ ነው። እኔ መች አጣሁት? አንብበሽዋል እንዴ? ማንበብ ባውቅ ኖሮ መች እዚህ ይገኝ ነበር። እሺ ሳራ የት ናት? ሳሎን ከአስጠኛዋ ጋር። ይኸውልሽ ስለዚህ ጉዳይ ትንፍሽ እንዳትይ። ልክ ጥናቷን ስትጨርስ ንገሪኝ። ዙሪያሽ ብትነግሪያት ግን ወየውልሽ። የእናትሽን የጡት ወተት ነው ማስረሳሽ። በያውን ወደ ስራሽ ተመለሽ። ደግሞ ለውሻው ምግብ ስጭ። ሚሚ እኮ ሳትመጣ ጨረስን። አሁን የሷ መቅረት ምን ይባላል? የመድረክ ልምምድ እኮ ዛሬ እንደሆነ ታውቃለች። ግን በሰላም ነው? እሙዬ እንፈልጋት። እውነትሽን ነው ለሊ። ሜላት አንቺ ግርማ ሱቂያት። እሺ ለምለም ደግሞ ሊስትሮቹ ጋር ፈልጊያት። እሺ እኔ እቃዎቿን የሚሸጥበት ቦታ ሄጄ ፈልጋታለሁ። እሺ ኒዳውን ጊዜ አናጥፋ። በቃ በኋላ ትምህርት ቤት በር ላይ እንገናኝ። እሺ እሺ። ግርማ ሜላት ጎሽ፣ እንኳን መጣሽ። ሚሚን አይተሻታል? እኔም እሷን ፈልጌ ነው የመጣሁት። አንተ ጋር አልመጣችም? አልመጣች። እቃዋንም አልወሰደች። ሳይቸግረኝ ውሻዋን ለሰው ሰጥቼባት አዝናብኛለች። ያልመጣችሁ በሱ ተናዳ ይመስላል። ምንም ያህል ብትናደድብኝ እቃዋን አለመውሰዷ ግን እኔ እንጃ። ወይኔ ከኛም ጋር እኮ ተገናኝተን የመጨረሻ ልምምድ ማድረግ ነበረባት፣ ግን ጠፋችብን። አሟት ይሆን እንዴ? እኔ እንጃ። ሜላትዬ ሊስትሮቹን ብትጠይቃቸው ሊነግሩሽ ይችላሉ። የት እንደሚውሉ ታውቂያለሽ አይደል? ለምለም ልታናግራቸው ሄዳለች። ባክሽን ካገኘሻት ንገሪ፣ በጣም ጨንቆኛል። በቃ ፋሲል ዙሪያሽ ጨረሰች? ኧረ እባክህ ወጣችልህ። ጥናቷን ስጨርስ ንገረኝ አላልኩሽም? በጫማዬን አምጪልኝ ቶሎ በይ። አሁንስ እንደው እዚህ ቤት አንዳችሁ ሌላ ታዝ አንዳችሁ ሌላ ታዙኝ። እንዴት ነው? ለምለም አገኘሻት? አላገኘኋትም ባክሽ። የጠየኳቸው ሁሉ ዛሬ አላገኘናትም አሉኝ። ወይኔ ግርማ ምን አለሽ? እሱም አላያትም። እቋን ዛሬ ጠዋት መታ አልወሰደችም ማለት። አንቺ አሁንስ በጣም ጨነቀኝ። ሰላም ናችሁ? ብዙ ቦታ ሄጄ ፈለኳት፣ ግን ማንም አላያትም። የባጃጅ ሹፌሮቹንም ጠየቅኩኝ። ግርማ እንዳለው ይቺ ልጅ ታማ እንዳይሆን። እንደዛ ቢሆን ኖሮማ የሆነ ሰው ያውቅ ነበር። ማንም እኮ አላያትም። እሺ ታዲያ አሁን ምን ውስጥ ገባች ይባላል? እንዴት ናችሁ? ለዋናው ልምምድ ሁላችሁም ተዘጋጅታችኋል አይደል? መድረኩን እስከማየው እንዴት እንደጓጓሁ ብታዩ። ግን በጣም የምፈራ ይመስለኛል። እንዴ ምን ሆናችኋል እናንተ? ሚሚ ምን ሆነች? ልናገኛት አልቻልንም። ምን? ጠዋት ለልምምድ አልመጣችም። ያልፈለግናት ቦታ የለም። ኧረ እባክሽ።
እንዴት ናችሁ? ቲቸር ሄኖክን አሁን አግኝቼው ነበር። ትምህርት ቤታችን የተከራየውን ባስ ይዞ እየመጣ ነው። ሚሚስ እስካሁን አልመጣች እንዴ? ታዲያ ምን ልታደርጉ ነው? ስማ አንተ ና እንዴ ላናግር። እኔ ነው እንዴ? ፋሲል ምንድን ነው? ሳራ ከአንቺ ጋር በኋላ እናወራለን። አንተ የማላውቅ መስሎ ነው ደብዳቤ ለቴ ትልካለህ? ዞር በል አያገባሽም። ዞር በል አንቺ አያገባሽም። ወይኔ እንዴ ምን አድርጌ ነው? እንዴት ታውቀኛለህ? የጨረስክ አራዳ ነህ። እባክህ አልታወቅም ብለህ ነው? ፋሲል ምን እየሆንክ ነው? ብለህ ቤት ድረስ ትመጣለህ? ለቴ ላክላትን የፍቅር ደብዳቤ አይቼዋለሁ። ደግሞ እኮ በግጥም ነው የምትራቀቀው። ቆይ የምን ግጥም ነው? እኛ እኮ ነን የላክነው። ልትሸፍኑለት እየሞከራችሁ ነው? ከሳራ ጋር ፎንቃ እንደያዘው ያላወቅ መስሏችሁ ነው? እኔ ከሳራ ጋር ፎንቃ አልያዘኝም። እኔ የምወደው የቡድኑ አባላት ነው። ፋሲል እኛ እኮ ነን የዘፈን ግጥም የላክንላት። ያነበብኩት የማይገባኝ መሰላችሁ እንዴ? ይሄ ነው የዘፈን ግጥም? በቃ እኔ ስዘፍን አንተ ከፈለክ አንብበው። አዎ የልቤን ተረድቶ ህልሜን የሚያከብር አለኝታ ሚሆነኝ ስበረታ ስጥር ሐሳቤን ተካፍሎ ካጨዋወተኝ ጉጉቴን ተረድቶ ትኩረት ከሰጠኝ ታዲያ እንዲህ ካልሆነ ምን ፍቅር ሆነ? ይህን ፍቅር ፍለጋ አለው ስጓጓ። እሺ አሁንስ አታምነው? ፋሲል ማንቲን ይቅርታ ጠይቀው። አልጠይቀውም። እኔ አንዴ ላናግርሽ። አልፈልግም፣ አልመጣም። ሳራ በእናትሽ አንዴ ላናግርሽ። ምንድን ነው? በቃ ተሳስቻለሁ። በጓደኞች ፊት አሳፍረኛል። በቃ ይቅርታ ስለማስብልሽ እኮ ነው። እየመጣ በጓደኞች ፊት ማሳፈር ነው ማሰብ? እሺ በቃ አቀጣለሁ። ምን ባድርግልሽ ነው ይቅርታ የምታደርጊው? ግተወኝ። ዛሬ የፈለግሽውን ንገሪኝ፣ አደርግልሻለሁ። የፈለግሽውን? እሺ የሚሚን ውሻ መልስላት። ውሻውን? አዎ። ከዛ ይቅርታ አደርግልሃለሁ። ይሄ ግን እኮ ነው እያሰለጠንኩት ነው። አሁን የፈለግሽውን አላልከኝም? እሺ በቃ መልስላታለሁ። አረ ቲቸር ሄኖክ መጥቷል። ሳርዬ ነኝ። መጣው። ቻው ፋሲል። ቻው። እሺ የኛ ቡድን ለዋናው ልምምድ ተዘጋጃችሁ እንዴ? ሚሚስ በጣም ጨንቆናል ቲቸር። ለጧቱ ልምምድ አልመጣችም። ደግሞ ከትላንት ጀምሮ ያያት ሰው የለም። ሁሉም ቦታ ፈልጋችኋል? አዎ። ጤና ጣቢያ ሄዳችሁ ነበር? እዛ አልሄድንም። በቃ ወደ ጤና ጣቢያ እንሂድና እንያት። ከዛን ቶሎ ወደ ዝግጅቱ ቦታ መሄድ አለብን። ማርፈድ አንችልም። ቆይ ግን የመድረክ ልምምዱን ያለ ሚሚ እንዴት ማድረግ እንችላለን? መጥፎ አጋጣሚ ነው። ሁላችሁ መኪና ውስጥ ግቡ። ማንቲ ልታግዘን አብረን ትመጣለህ አይደል? አዎ ቲቸር። እሺ ና ግባ። ሁላችሁም ጥሩ ስሜት ላይ እንዳልሆናችሁ ይገባኛል። ግን እየሄድን ለምን አትለማመዱ? ቲቸር እኔ ደብሮኛል፣ መስፈን አልችልም። እኔ አራታችሁ ብቻ ልዘፍናችሁ? አንዳችን ስንጎድል አናምርማ። ግን መሞከር አለባችሁ። ትምህርት ቤቱ እኮ እናንተ ነው ተስፋ ያደረገው። ቲቸር ምንድን ነው? እዛ ጋር መንገድ ላይ ሚሚ ናት አይደል? ሚሚ እንኳን መጣች። ሲዳዩ አረ እንኳን መጣች። ወይ ሚሚ ደህና ነሽ? በጣም ጨንቆን ነበር። ነይ ግቢ ሚሚ፣ ነይ። እንዴት ናችሁ? ነይ ቁጭ በይ ሚሚዬ። ደህና ነሽ ግን ሚሚዬ? አይ የሆነ ችግር አጋጥሞኝ። ምን አጋጠመሽ? ማውራት አልፈልግም። አይዞሽ በቃ። ሚሚ ካለቀሰች የሆነ ነገር ሆናለች ማለት ነው። እንደዚህ መኖር አልችልም። ሚሚዬ በእናትሽ ምን እንደሆንሽ ንገሪ። የሆነ ሰውዬ አለ ሁሌ ማታ የሚከታተለኝ። ሁልጊዜ ሸውደዋለሁ። ትናንትና ማታ ግን ያዘኝ። ደግሞ በጣም ጠንካራ ስለሆነ ላመልጠው አልቻልኩም። ከዛ ጩኒ መታችልኝና ሮጠን አመለጠ።
ከዛ ሌላ ሰዎችን ጨምሮ ከዛ ያዙንና ሚሚ ወደ ጨለማ ጥግ ወስደው ልብሳችንን ቀዳደው ከዛ የሆነ ሰውዬ ጮኸባቸው። ፖሊስ እጠራለሁ ምናምን ስላላቸው ምንም ሳይፈጠር ትተው ሄዱ። በጣም ፈርተን ነበር። ለትንሽ እኮ ነው ሰው አይደርስልን ኖሮ። ወይኔ አይዞሽ በቃ ሚሚዬ፣ በቃ ዝም በይ ሚሚዬ፣ ማንም አይነካሽም። እሺ ተመልሰው እንዳይመጡብን ፈርተን ሌሊቱን ሙሉ ስንሄድ ነው ያደርነው። ሌላ ጊዜ ቢሆን ኖሮ ሰው ሲመጣብኝ ተከተል ይጮህልኝ ነበር። ሚሚዬ ተከተለን እኮ ፋሲል ሊመልስልሽ ነው። አረ እውነትሽን ነው? እውነቴን ነው ሚሚዬ። ዛሬ ማታ ደግሞ በሰላም የምታድሪበትን ቦታ እንፈልገልሻለን። እኛ ቤት ማደር ትችላለች። እውነትሽን ነው ሜላት? ታሳድርኛለች? ታዲያ ጓደኛሞች አይደለን እንዴ? አመሰግናለሁ። ተከተልስ? እሱ ግቢ ውስጥ ያድራል። ለነገሩ ይበቃዋል። ጩኒስ ደህና ናት? እሷ ሲነጋጋ የሆነ ቦታ አግኝታ ተኝታለች። እኔ እናንተን ለማግኘት ወደ ዝግጅት ቦታ እየሄድኩ ነበር። ይኸውላችሁ ወደ ቦታው እየደረስን ስለሆነ ትንሽ ብትለማመዱስ? ሚሚዬ ትችያለሽ? ሞክራለሁ። አሁን ከእናንተ ጋር ስሆን ትንሽ ደህና ነኝ። ደግሞ ሳለቅስ እንደነበረ ለማንም እንዳትናገሩሽ። አንተ ጭንቅሎ፣ ይህ አንተንም ይመለከታልሽ። መቼ ይሆን ማንቲ ብለሽ የምትጠሪኝ? ሲያምር ይቅር። እሺ እሺ፣ በሉ ተለማመዱ። እሺ ትችያለሽ። ሴቱ ስለበዛ ጎመን ከተነዛ ምን ይባላል ታዲያ? ወንዱ ስለበዛ ሴት ያመነ ሁሉ ጉሙን ከዘገነ ያላመኑት ወንዶች እጃቸው አጭር ነው። ያላመኑት ወንዶች እጃቸው አጭር ነው። ቻልበት ካረጅ አስተሳሰብ ላለመኖር ማሰብ ገብቶኛል፣ ጊዜ አስተምሮኛል፣ ዛሬስ ተሰምቶኛል። ሔዋን በላችና ያችን ዕፀ በለስ በደጋ ትነሳ እስከ ዛሬ ድረስ። ሔዋን ግን እናት ናት እህትም ሚስትም እጅግ ተፈላጊ የሕይወት ቅመም እጅግ ተፈላጊ የሕይወት ቅመም ሻይበት ካረጅ አስተሳሰብ ላለመኖር ማሰብ ገብቶኛል፣ ጊዜ አስተምሮኛል፣ ዛሬ ተሰምቶኛል። አንተ ቁና ሆኛት ሞፈሩን ይዣለው እንደምችልበት ሰርቻ ሳያለው አይተናል ወንድ ልጅ ሲያቦካ ሲጋግር አምላክ የሰጠውን ጾታውን ሳይቀይር አምላክ የሰጠውን ጾታውን ሳይቀይር ቻልበት ካለች አስተሳሰብ ላለመኖር ማሰብ ገብቶኛል፣ ጊዜ አስተምሮኛል፣ ዛሬስ ተሰምቶኛል። የወንድ ልጅ ሞቱ ሴት የሰማለት ነው አጓጉል አባባል ሲባል ሰምቻለሁ። ከጠንካራ ወንዶች ጀርባ ሴቶች ካሉ ከሴቶቹ ጀርባ ወንዶቹ የታሉ? ከሴቶቹ ጀርባ ወንዶቹ የታሉ? ሻይበት ካረጅ አስተሳሰብ ላለመኖር ማሰብ ገብቶኛል፣ ጊዜ አስተምሮኛል፣ ዛሬ ተሰምቶኛል። ካልበረደ እሳቱ ሴት ያቀጣጠለው እሳት አደጋዎች ስራቸው ምንድን ነው? ሴት አንጀት ነው ብለው ካሉህ የሴት ልጅ አድናቂ አይባሉ አብሻቂ ነው እንጂ አድናቂ አይባሉም አብሻቂ ነው እንጂ ቻልበት ካለች አስተሳሰብ
በጣም ቆንጆ ነው። ቲቸር፣ ነገ ግን ብዙ ሰው ይኖራል እንዴ? የቀድሞ ተማሪዎች፣ ወላጆች እንዲሁም የከተማው ነዋሪዎች ተጋብዘዋል። ጉዳችን ነው። መድረኩ በጣም ትልቅ ነው። ሜዳ ላይ ነው እንዴ የተሰራው? ማን አስቸኮላችሁ? አሁን ልታዩት አይደል እንዴ? የሁላችሁም ጥያቄ መልስ አሁን መድረኩ ትልቅ ነው። የተሰራው ሜዳ ላይ ነው። ጥሩ የሙዚቃ መሳሪያዎች አሉበት። ይሄ እኮ የዘፈን ዝግጅት ነው። ወይኔ እስካየው እንዴት እንደጓጓው። ይኸው ደረሰ። ሙከራ 1 2 3 1 2 3 ሙከራ። ኧረ ፍሬንዶች በእናታችሁ አታፍጡብኛ። በቃ ሚሚዬ ብታይ ቀሚሱ እንዴት እንደሚያምርብሽ በጣም አምር። ምን ሆናችኋል? ኧረ አረጋጉት በቃ። እንዴ እንዴ እቺ ሚሚ ናት? እንጃ ሮቲ ገለል አድርገው። እኔ በጭንቀት ልፈነዳ ነው። እንዴት ናችሁ ልጆች? በእናትህ በጣም አምሮባቸዋል። ለእናንተ እነዚህ ልብሶች ለማግኘት ብዙ ሰዎችን መጠየቅ ነበረብኝ። በጣም ወደናቸዋል። ትቻለኝ። እሱ አቶ ሲሳይ ይባላል። የመድረክ አስተባባሪያችን ነው። የሚነግራችሁን ነገር በሙሉ በሚላችሁ መሰረት ማድረግ አለባችሁ። እሺ እንዴት ናችሁ የኛዎች? ደህና ይኸውላችሁ ዛሬ ልምምድ ብቻ ቢሆንም ልክ የዋናው ዝግጅት ዕለት እንደሆነና በመቶዎች የሚቆጠር ተመልካች እንዳለ አድርጋችሁ አስቡ። እሺ ዛሬ የምታደርጉት ነገር በሙሉ ነገ የምታደርጉት ነው የሚሆነው። እሺ ገብቷችኋል አይደለም? አዎ ገብቶናል። እሺ እንግዲያው ተዘጋጁ። እኔ ወደ መድረኩ ልጠራችሁ ነው። በርቱ እሺ ልጆች። እኔና ሄኖክ ተመልካች ቦታ እንሆናለን። መልካም እድል። ክቡራን እንግዶቻችን እባካችሁ የኛን ቡድን ወደ መድረክ በጭብጨባ አጅቡልን። የኛ ወጡን ከሳቱ ላይ አውርጄዋለሁ። ምስሩ ግን በደንብ በስሏል። መሰረቴ በደንብ በስሏል። ሆሽ በይለህትሽም ቀንሽ እናስቀምጭላት። ይሄኔ እኮ ልጅ ምንም አልቀመሰችም ይሆናል። መንገዱም ያደክማታል። ወይኔ ዛሬ እንዴት ደስ እንዳለኝ ብታውቁ። እኔ ራሱ ከደስታዬ ብዛት እመተኛው ላይ ይመስለኛል። እኔ መቼ ነው ይደላኝ ነው ደስ የሚለው። ቲቸር እኔ ደርሻለሁ። እሺ ሳራ እዚህ ጋር አቁምላት። አንዴ ትጠብቁኛላችሁ? ለሚሚውሻው ላምጣላት። አብሬሽ ልምጣ። ምን ያመጣዋል? ቲቸር ቀጥሎ እኔን ታደርሱኛላችሁ? ይቻላል። እኔን ከሁሉም መጨረሻ ብታደርሱኝ ችግር የለውም። እኔን ከሙዬ በኋላ ታደርሱኛላችሁ እንዴ? አንተማ ጠየቀ። ሚሚ አንቺ ዛሬ ሜላት ጋር ነው አይደል የምታድሪ? እንግዲህ ሀሳቧን ካልቀየረችው አረ ችግር የለው። እንዴ ውሻዬን ይዛልኝ መጣች። ወይኔ ተገተል መጣ መጣታል። ወይኔ ውሻዬ አንቺ እኮ አታፍሪም? ሳሎን ይተኛልኝ ትያለሽ። ምንም አይገባሽም። በጣም ነው የማመሰግነው። እሺ ሳሎን አይደለም ሚሚ። ቻው በቃ እኔ ልሂድ። ቻው ሳሪ። ቻው። እሙዬ ግን አልቆየችም። እየጨለመ እኮ ነው። እንደውም መጣች። ጎሽ በይ እራታችንን አቀራርቢና አብረን እንበላለን። እሺ። ምን ነው አረሞት ያየሽ መሰልሽ? ጋሻው እንኳን ደህና መጣ። ሻንጣውን አምጣ ልቀበል። መሰረቴ
ሬዲዮ ነው ዝጊው። የታለች? እንትን ነበረባት። ምንድነው እሱ? ይሄ ትምህርት ቤቱ ለሆነ እኔ የእናንተን ሆድ ለመሙላት ከሀገር ሀገርን ከራተታለሁ። አፋችሁን ዘግታችሁ እንደማመስገን እየዞራችሁ የቤታችሁን ገበና ፀሐይ ታሞቃላችሁ። እውነት ጋሻውኛ እኮ ለማንም አልተናገርንም። የማልመለስ መስሎሽ ነበር አዳሜ? መስሎሽ ነበር መስሎሽ ነበር። መሲ ሰውኝ እንድታሰርልሽ ነው የምትፈልጊው? ሁሉም ሰው ቢስቅ ቢጠቋቁምብኝ ነው ፍላጎት። ቤተሰቡን ይደበድባል እያለ የሀገር መሳቂያ መሳለቂያ አድርጉኝ። አሁንማ እኔን ወደ እስር ቤት ለመላክ ጥሩ ሰበብ አገኝሻለሁ። አገኘሽ። ኧረ ጋሻው፣ ኧረ እኛ እኮ ለማንም አላወራንም። ሁሉም ሰው ያቺ ለማንም የማትረባ ልጅሽን መዝናኛ ማዕከል ውስጥ እንደደበደብኳት አውቁ። በምን ሊያውቅ ቻለ? ተማሪዎቹ አይተው ነው። እጇን እኮ በሰው ፊት ነው የሰበርከው። ዝም በሉ አሁን፣ ዝም በሉ። እማዬ መሲ፣ ዛሬ እንዴት ደስ የሚል ቀን እንዳሳለፍኩኝ። አባዬ ጎሽ፣ ጭራሽ እየተመሸ ወደ ቤት ይገባልን ተጀምሯል። ኧረ አባዬ፣ ትምህርት ቤት እኮ ስራ ነበረብን። ለዛ እኮ አባ። እሺ ወደዚህ እባክህ ጋሻው በነኝ። እሷ ለማንም አላወራንም። እኔ ራሴ እኮ ገበያ ውስጥ ነው የሰማሁት። እባክህ እባክህ